ማጌጫ ብቻ ሳይሆን ለልጅ ልጅ የሚተላለፍ ሀብት ነው። በቸገረን ቀን ደግሞ ሸጠን ክፉ ቀን የምናልፍበት ንብረት ነው ወርቅ። ዛሬ እንግዲህ አሁናዊውን የወርቅ ዋጋ ሁኔታ ለማየት በሉና ወርቅ ተገኝቻለሁ። ያሏቸውን የወርቅ ዲዛይን አይነቶች እንዲሁ ዋጋቸውን ወደ እናንተ እያደረስ ቆይታ ማደርግ ይሆናል። እኔ ኤደን ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ እንዴት ነሽ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንግዲህ ዛሬ እናንተ ጋር ያሉትን የተለያዩ የወርቅ ዲዛይን አይነቶች እንዲሁ ዋጋቸውን ለተመልካቾቼ ለማድረስ ነው ወደ እናንተ ጎራ ያልኩት። ቅድሚያ ግን ራስሽን ከማስተዋወቅ ጀምሪ። እሺ፣ ስሜ ሳምራዊት ይባላል። እኛ ደግሞ ሉና ወርቅና ብር እንባላለን። አድራሻችን ሰሚት ፊጋ እንገኛለን ማለት ነው። መልካም ሳምሪ፣ እንግዲህ ወደ ሉና ወርቅ ሲመጡ ምን አይነት ወርቆችን ማግኘት ይችላሉ ተመልካቾች? እንደምታዩ ያው እንግዲህ የጋብቻ ቀለበቶችን፣ ጌጥ ቀለበቶችን፣ የአንገት ሀብል፣ ብራስሌት የሚፈልጉትን ያገኛሉ። በተለያየ ዲዛይን አለን። እኔም አይኔ ላይ በጣም ብዙ ሞላ ያለ የተለያዩ አይነት ዲዛይኖች እየታዩ ነው። መጪው ወቅት ደግሞ ያው የሰርግ ነው እና እስቲ ከጋብቻ ቀለበቶች ጀምሮ ያሉትን እንይ። እሺ፣ እዚህ ጋር ባሳየሽ ሁሌ ለጋብቻ የምንመርጣቸው ወይም ደግሞ ልሙጥ የሚባሉ ጋብቻ ቀለበቶች አሉና እንደምታያቸው ሲምፕል ለቤተክርስቲያንም ለሁሉ ጊዜ ለአዘቦትም ቀን የሚመረጡ ለወንዱም ለሴቱ የሚሆኑ የቀለበት አይነቶች አሉ። እዚህ ጋም የኢንጌጅመንት አሉ፣ ግን ሞስትሊ ይሄኛው የጋብቻ ልሙጥ ኖርማል ቀለበቶች ናቸው። እዚህ ጋር ደግሞ እንደምታየው የቱርክ ዲዛይን ይባላሉ። ድርብርብ ጌጦች ናቸው። በጣም ፋሽነብል የሆኑና ብዙ ሴቶች የሚመርጧቸው ናቸው። አሁን ላይ ፋሽን የሚባሉ ናቸው። አዎ፣ እነዚህ በጣም ፋሽን የሚባሉ የቀለበት አይነቶች ናቸው። እንደምታየው ድርብርብ ነው እና ፈርጥም አለው። ያማምራሉ። በተለይ የተለያየ አይነት ዲዛይን ነው የሚታየኝ። እንደው አሁናዊ የወርቅ ዋጋ ስንት ገባ በግራም? አሁን የወርቅ ዋጋ በዛሬው ዕለት ማለት ነው፣ ያው ብዙ ደንበኞቻችን ይሳሳታሉ። ምክንያቱም የዛሬ ዋጋ እና የነገ ዋጋ አንድ አይነት አይደለም። በዛሬው ዕለት እንግዲህ ከ25,000 ብር ጀምሮ እንደ ወርቁ ይለያያል፣ እንደ ወርቅ አይነቶቹ ይለያያል፣ ግን ከ25,000 ብር ጀምሮ ማግኘት ይችላል። መልካም። እንግዲህ እስቲ እነዚህ የጋብቻ ቀለበቶችን በስንት ካራት ነው ያለው? 21 ካራት ናቸው የኛ እና እነዚህ አሁን 2 ነጥብ ምናምን ቢሆኑ ነው። እንግዲህ ጋብቻ ሲባል አይምሯችን ላይ የሚመጣው የልሙጡ ቀለበት ነው። እስቲ አሁን እሱ አነስ ያለውን መዝኝልኝና አጠቃላይ ዋጋው ምን ያህል ይሆናል? እሺ እንግዲህ እነዚህ ልሙጥ ቀለበት አሁን ይሄኛውን ባሳየሽ ግራሙ 1.7 ይሆናል ማለት ነው። አሁን በዛሬ ዋጋ ለልሙጥ ቀለበት 25,000 ብር በግራም ሲባዛ 1.7 42,500 ብር ይሆናል ማለት ነው። በጣም ጥሩ። እንግዲህ እዚህ ጋር ደግሞ የፕሮሚስ ሪንግ ይታየኛል። እሱስ ግራሙ ምን ያህል ነው? አጠቃላይ ዋጋው ስንት ይሆናል? እሺ፣ ይሄንን ስለካለሽ የፕሮሚስ ሪንጓ እንደምታያት ኖርማል 1.9 ኦልሞስት 2 ግራም ነች። ዛሬ ዋጋ ወደ 50,000 ብር ትሆናለች ማለት ነው። በጣም ጥሩ። እንግዲህ ተደራራቢ ስለሚፈልጉ በምን አይነት ግራም ማግኘት ይችላሉ እናንተ ጋር? በተለያየ አማራጭ አለ። እዚህ ጋር እንደምታያቸው አሁን ለምሳሌ ጣምራ የሚባሉ አሉ፣ አንድ ላይ ያሉ አሉ። እዚህ ጋር የቱርክ ዲዛይን የሚባሉ አሉ፣ ፈርጥ ያላቸው። ግን ያው እዚህ ጋርም ደግሞ እንደዚህ ከልሙጥ ቀለበት ጋር ፔር ይደረጋልና እስቲ ይሄኛውን ባሳይሽ። አሁን ለምሳሌ ይሄኛው ብቻውን የሚገዛ ነው። ከዛ በኋላ የቅድም ያሳየሽ ደግሞ ፕሮሚስ ሪንግ አለች። ስለዚህ ይሄንን ብለካለሽ ይሄኛው ስንት ግራም ይሆናል መሰለሽ? ወደ 4 ግራም ይሆናል ማለት ነው። ስለዚህ ልሙጥ ቀለበቶችም እንዲሁም ፕሮሚስ ሪንጎችም በዚህ አማራጭ ማግኘት ይችላሉ ማለት ነው። ትክክል። በጣም ጥሩ ሳምሪ። እንግዲህ ቀደም ብለሽ እነዚህ ፋሽን ናቸው፣ አሁን በብዛት ሴቶች የሚመርጧቸው ናቸው ያልሽኝ የቱርክ ዲዛይን ያላቸው እነሱን ደግሞ በተወሰነ ነው። እሺ፣ እነዚህ ያው አሁን ላይ በጣም የሚመረጡ ድርብርብ ሁሌ የሚደረጉ አይነት ፋሽናብል የሆኑ የጋብቻ ቀለበቶች ናቸው። በጣም ብዙ አይነት ነው ያለው ለምርጫ ራሱ ይገባል። አዎ፣ በጣም ተመራጭ ናቸው፣ ፈላጊም አላቸውና ከዘመኑ ጋር የሚሄዱ ስለሆኑ ይመርጧቸዋል ለጋብቻ። በጣም ነው የሚያማምረው ዲዛይኑ ሲታይ። አዎ፣ ቆንጆ ናቸው። ጎላ የማለት ነገር አላቸው፣ ደስ የሚል ነገርም አላቸው። እውነት ነው። ጥሩ። እንግዲህ እስኪ አነስ ያለችውንም የዚችን ግራም
እሺ እችን ላድርግልሽና እቺ ፔር ነች እንደምታያት እችኛዋ አለች። ራሱ ስታምር ውስጧ ቆንጆ ናቸው። ጎላይ ማለት ነገርም ስላላቸው በጣም በብዙ ሰው የሚመረጥ ነው አሁን ላይ። ስለዚህ ይሄንን ልለካልሽ ሁለቱንም እና እናያቸው እስኪ። እነዚህ ኦልሞስት 4.4 ግራም ናቸው የሚሆኑት ምክንያቱም ፔር ነው። ይሄኛውን ቅድም እንዳየነው 2 ነጥብ ምናምን ነበር ካልተሳሳትኩኝ 2 ግራም ነበርና ሁለቱ ፔር ሲሆን ትንሽ ግራም የመጨመር ነገር አለው። ዋጋውስ እንደ ቅድሙ ነው። ከ25,000 ብር ጀምሮ ከልሙጡ ቀለበት ጀምሮ 25,000 ብር አለ። እነዚህ ደግሞ 26,000 ብር በግራም ማለት ነው። እዚህ ጋር በተለይ በጣም ብዙ አይነት አማራጭ ነው ያለው። ያው ሰው እንደሚወደው እንደ ፍላጎቱ እናንተ ጋር ያገኛል ብዬ አስባለሁ። ሌላ ደግሞ እዚህ ጋር የሚታየኝ 2 በ1 የሆኑ ቀለበቶች ናቸው አይደል? አዎ እነሱን በተወሰነ እነዚህ 2 በ1 ናቸው። ይሄ እንደ ቅድሙ የሚለያይ አይነት ባህሪ ያላቸው አይደሉም። ሁለቱም የተያያዙ ናቸው እና የኔ የፐርሰናል ምርጫዎች እነዚህ ናቸው። ምክንያቱም ትንሽ ግራማቸውም ቀነስ ይላል፣ አፎርደብል ይሆናል። መግዛት ለሚፈልግ ሰው የጋብቻ ቀለበት 4 ግራም ምናምን ከሚሆንበት ይህንን ማድረግ ይችላል ማለት ነው። ግራሙን ቀለል ስለሚል 3.5 ግራም ናቸው እነዚህ ትንሽ እንትን አላቸው። ያው ሁለቱንም ደግሞ በአንድ ላይ የያዙ ናቸው። መጥፋትም ይሄ ሲወልቅም አንድ ላይ ነው። ለእኔ ወዳቸዋለሁ እነዚህ ያማምራሉ። ዲዛይኖቹ በተለይ ሲታዩ እኔ ሌላ ቦታ ካየሁት በጣም ብዙ አይነት አማራጮች ነው ያለው እናንተ ጋር። የዚህ የግራም ዋጋው ምን ያህል ነው? ይሄኛው 25,000 ብር 25,000 ብር በግራም ነው። መልካም እንግዲህ ከነዚህ ከጋብቻ ቀለበቶች ባሻገር ደግሞ እዚህ ጋር ለጌጥ የሚሆኑ ቀለበቶች ይታዩኛል እና እስቲ ለእናቶች የሚሆን እናንተ ጋር ካሉ እዚህ ጋር እንደምታየው እንግዲህ ጌጥ ቀለበቶች ብዙ ጊዜ እናቶች የሚመርጧቸው አሉ። እነዚህ እንድታይ ይሄ እዚህ ጋር ያደረኩት ቀለበት አለ። ተለቅ ይላል። መሀል ጣት ላይ የሚደረግ ጌጥ ነው። እናቶች ስጦታ የሚፈልግ ካለ ስጦታ መስጠት ስለሚፈልግ ትክክል ነው። እዚህ ጋርም አለ። እዚህ አይነት ደግሞ ተለቅ ያለም አለ። እዚህ ጋር ደግሞ ከእናቶች ቀጥሎ ያው ለአባቶችም አለ። እነሱም ደግሞ ለሁሉ ጊዜ የሚያደርጓት የአባቶች ቀለበት አለ። መልካም እንግዲህ የእነዚህ የግራም ዋጋቸው ምን ያህል ነው? ቅድም እንዳልኩሽ ያው ከ26,000 ብር ጀምሮ አንዳንዶቹ ይለያያሉ። አሁን ለምሳሌ ኤክስትራ የሚባሉ አሉ። ከ31,000 ብር ጀምሮ የሚሸጡ ኤክስትራ ቀለበቶች አሉ። ከሌላ ሀገርም ስለሚገቡ ትንሽ ዋጋቸው ጨመር ይላል። ይሄን የምታየው አሁን ኤክስትራ ነው። ኤክስትራ ያስባለው ግን ምንድን ነው? ኤክስትራ ማለት ከውጭ ሀገር ዲዛይናቸው የውጭ ሀገር ዲዛይን ያላቸው ነው እና የሚገቡትን ብዙ ጊዜ ከዛ ነው። ስለዚህ ዋጋቸው የተወሰነ ጨመር ያደርጋል። ኮስት ስላለው እዛ ላይ ጨመር ያደርጋል። በጣም እንግዲህ ሳምሪ እንግዲህ ሉላ የዱቤ አማራጭ አለው ሲባል ሰምቻለሁ። በተለይ ደግሞ ሰርግ የሚደግሱ ሰዎች ወጪ በዛባቸዋል እና እናንተ ጋር የዱቤ አማራጭ አለ የሚባለው እውነት ነው? ትክክል ነው። ያው እዛ ጋር ሳይን አለ ዱቤ አለ ይላል። እውነት ነው። ዱቤ ያለን እኛ ምክንያቱም ለመሰለሽ ተጋቢዎች መጨናነቅ የለባቸውም የዱቤ አማራጭ መኖር አለበት በሚለው እኛ ካምፓኒያችን ወይም ደግሞ ወርቅ ቤታችን የሚሰራው ብዙ ጊዜ አፎርደብሊቲ ላይ ነው። ሁሉም ሰው የሚፈልገውን ነገር አግኝቶ ሳይጨናነቅ እንዲሄድ በማሰብ ነው እና ይሄ ዱቤ ያለ አማራጭ ደግሞ ለሰርግ ደጋሾች ወይም ደግሞ ተጋቢዎች ብዙ ጊዜ በጣም ወጪ ስለሚበዛባቸው እሱን ፋሲሊቴት ከማድረግ እና ለነሱ አማራጭ ለመስጠት ከዳሽን ባንክ ጋር ተባብረን ያደረግነው ፕሮግራም ነው። መልካም እንግዲህ ለተጋቢዎች ጥሩ የምስራች ነው ብዬ አስባለሁ። በጣም ወጪ ይበዛል። ያው እንደምታስቢው ብዙ ነገር ስላለ ይህንን አሁን አድርገው በዚህ ፕሮግራም ተጠቅመው ከዛ በኋላ ደግሞ ቀስ እያሉ የሚከፍሉበት አማራጭ ስለሆነ አይ ቲንክ ያቃላል ብዬ አስባለሁ ስትረስ። በትክክል እንግዲህ በተጨማሪ እዛ ጋር የወርቅ ማጫወቻዎች ይታዩኛል እና እሱን የተወሰነ ለተመልካች እናደርስ። እዚህ ጋር የወርቅ ማጫወቻ አማራጮች አሉ። የተለያየ አይነት ዲዛይን ነው ያለው። ትክክል ነው። የተለያየ አይነት በጣም ትክክል ነሽ። ምክንያቱም አሁን ከረንት ፕራይስ ወይም ደግሞ የአሁን ፕራይስ በጣም መውጣትና የመውረድ አንዳንዴ አለና እኛ ደግሞ በጣም ብዙ ጊዜ የምንሰራው አፎርደብል ወይም ደግሞ ሁሉ ሰው ሊገዛው የሚችል አይነት ነገር ነው። እዚህ ጋር እንደምታየው ከትንሽ ጀምረው ግራማቸውን አነስ አድርገን በማሰብ አሉ የተለያየ አማራጭ ማጫወቻዎች ማለት ነው። እስቲ አነስ ካለችውን ጀምርና ግራሟን እንላለን። እሺ እነዚህ ለልጆችም ይሆናሉ ለክርስትና ይሻት አሁን 0.7
ነች እና እንደዚህ ቶሎ ብለሽ የምትጭኝበት እንትን አይደለም ማለት ብዙ ብሩ ስለማይበዛ እሱን አፎርደብል ለማድረግ በጣም ይጠቅማል። ለልጆች ክርስትና እንዳልሹ ደግሞ በጣም ጥሩ ነው። ለልጆች ክርስትና ትክክል ነው። ዝም ብሎ ላዘቦት ቀንም ዝም ብለሽ የማይከብድ ነገር ከተፈለገ እነዚህ ጥሩ አማራጮች ናቸው። አይከብዱም፣ ቀለልም ያሉ ናቸው። በጣም ቀለል ያለ ነው፣ ሁሌ የሚደረግ ነው። ሌላ ደግሞ በዲዛይን እስካሁን ካየሁት ለየት ያለችብኝ እቺ ናት። እቺ 60 ግራም ምን ያህል ይሆናል? እቺ ብዙ አይደሉም እነዚህ የምታያቸው ቀለል ያሉ ናቸው በጣም 1.5 1.6 ግራም ነች። እንግዲህ እነዚህ ማጫወቻዎች የግራም ዋጋቸውስ ምን ያህል ነው? ይሄ 26,000 ብር 26,000 እንግዲህ ከፍ ስንል አሁን እነዚህ አነስ ካሉት ደግሞ ከፍ ስንል እዚህ ጋር ተለቅ ያለ ይታየኛል፣ ግን ሲታይ ቅልል ያለ ነው። ትክክል ነው። ይሄ በጣም ያው እንደምታየው ግሬስፉል ነው። ስንት ግራም ይመስልሻል ስታስብ? ሲታይ ተለቅ ያለ ነው። 9-10 ግራም አካባቢ። እስቲ እንያው። እኔ አይመስለኝም። እስቲ እንያው ግን 3.4 ግራም ኦልሞስት 4 ግራም ግን ሲታይ ትልቅ ነው የሚመስለው። እንደዚህ አይነት ባህሪ ያላቸው አሉ። አሁን ይሄ ስታየው ለአይን በጣም ጎላ ያለ በጣም ግሬስፉል አይነት ማጫወቻ ነው፣ ግን ደግሞ እንደዚህ ግራማቸው ቀለል ይላል፣ ያምራል። ግዴለሽ ያዘውና ቀለል ያሉ ናቸው። በጣም ቀለል ግን አይን ላይ ጎላ ያለ ሞላ ያለ። ትክክል ነው። በጣም ጥሩ። እንግዲህ ብዙ ጊዜ ሰው ወርቅ ሲገዛ የወርቅ ፒዩሪቲው ያሳስበዋል እና ከእናንተ የሚገዛቸው ወርቆች ምን ያህል ነው? ዋስትናቸው ምን ያህል ነው? ትክክል ነው። ወርቅ ያው ጥንቃቄ የሚያስፈልገው ነገር ነው፣ ብዙም ብር ስለሚጠይቅ እንደገና ደግሞ አሴትም ወይም ደግሞ ንብረት ስለሆነ እውነት ነው ጥንቃቄ ያስፈልገዋል። እና እኛ ህጋዊ ድርጅት ነን፣ ሴል ትሬዲንግ ፒኤልሲ ነው፣ ህጋዊ ድርጅት ነን። ያው እንደምታዩ ቤታችንም እና እሱንም በተጨማሪ በደንብ ለደንበኞቻችን ሹር እንዲሆኑ ወይም ደግሞ ያንን ነገር በደንብ ልባቸው ሞልቶ እንዲገዙ ጋራንቲ ሰርተፍኬትም አለን። ወደ በኋላ ላይ ያሳይሻለሁ። ጋራንቲ ሰርተፍኬት ኤኒታይም ሪሲትም አለን፣ ሪሲት እንቆርጣለን። ስለዚህ እሱን በማድረግ ኤኒቲንግ ቢኖር ደግሞ ያንን ጋራንቲ ሰርተፍኬት አምጥተው ከወርቁ ጋር ለእኛ ማስረከብ ወይም ደግሞ ያለበትን ችግር መናገር ይችላሉ ማለት ነው። ስለዚህ ምንም እንዳያሳስባችሁ ሉና ወርቅ ሲገቡ ምንም አያሳስባችሁ። በጣም ጥሩ ሳምሪ። እንግዲህ እዚህ ጋር ያሉትን የእጅ ብራስሌት አይነት ዲዛይናቸውን እስኪ በተወሰነ እነዚህ ዲዛይን ወጣ ያለ ነው። ትክክል ነው፣ እውነት ነው። ይሄኛው ዲዛይኑ ወጣ ያለ ነው። እችኛዋም ትንሽ አነስ ያለች ቀጠን ያለች ነች። የተለያዩ አይነት እዚህ ጋርም አሉ፣ እዛ ጋርም ብዙ አሉ እንደምታያቸው። ብራስሌት ያው ብዙ ጊዜ ለሴቶች ይመርጡታል። እኔ እጅ ላይ ያለው አለ። ይሄም በደንብ ነው የሚያምረው። ተለቅ ያለ ነው፣ ደስ ይላል እና አፎርደብል ናቸው። ብራስሌት እና የሚከብድሽ አይደለም ሁሌ ለማድረግ ምንም እንትን የሚልሽ አይደለም፣ የሚጎትትሽ ወይም ደግሞ የሚከብድ አይነት ነገር የለውም። በዚህ አጋጣሚ ደግሞ እውነት ለመናገር ማንኛውም ሰው ወርቅ ሲገዛ ለማጌጥ ብቻ አይደለም ለንብረትነትም ስለሚውል አሁን ዛሬ ላይ ገዛሽ ወርቅ ሁሌ የመጨመር አይነት ነገር አለው። በብዙ ዓመታት የተፈተነ ነው እና ብዙ ትልቅም መግዛት የማይችል ሰው ትንሽም እንደዚህ አይነት ቀጠን ያለች ገዝተው ማስቀመጥ እና ደግሞ ማጌጥም ይችላሉ። የሚለቅ አይደለም፣ ሁሌ በቃ ዘመን ተሻጋሪ ስለሆነ በጣም ቆንጆ ነገር ነው። ስለዚህ እነዚህ ቀጠን ያለ ለብዙ ጊዜ ጊፍትም ለመስጠት በጣም ብዙ ጊዜ ማለት ለክርስትና፣ ለግራጁዌሽን፣ ለሰርግ እና ለአንዳንድ ፕሮግራሞች ወርቅ ቢሰጧቸው እንግዲህ የዘላለም ቅርስ ሰጧቸው ማለት ነው። ቆንጆ የሆነ ስጦታም ሰጧቸው ማለት ነው። ልክ ነሽ። እያደር ዋጋው የሚጨምር ንብረት ነው ወርቅ ከማጌጥ ባሻገር። እንግዲህ እዚህ ጋር የተለያዩ አይነት የጆሮ ጌጥ ዲዛይን ያላቸው ወርቆች ይታዩኛል። ይችኛዋ ይመስለኛል አሁን ላይ ፋሽን ናት። የሚገርምሽ ያው አሁን ፋሽን እየተገለባበጠ አይደለም የሚመጣው፣ የድሮ የነበረ ወደ ፊት ይመጣልና ይሄኛው አሁን የምታየው ብዙ ጊዜ ወደ ትግራይ የሚደረጉ ባህላዊ የጌጥ አይነቶች፣ የጆሮ ጌጥ አይነቶች ናቸው። ሸቋሪ ይባላል። ቅድም እንዳልኩሽ ካልቸራል ወይም ደግሞ የባህላዊ ጆሮ ጌጥ ነው፣ ግን ያው ፋሽን
እንደገና ስለሚገለባበት አሁን ላይ በጣም ፋሽነብል ሆኗል እና ግራማቸውን በጣም ትንንሽ ነው እና ምን ያህል ግራም ይሆናል? 1 ምናምን ይሆናሉ። 1.4 አነስ ያሉ ናቸው። ከላይ እዚህ ጋር ተበስተው ከላይ ነው አይደለ? ብዙ ጊዜ እዚህ ጋር ያደርጉታል ከባህላዊ ልብስ ጋር ወይም አሁን ብዙ በጣም ፋሽን ሆኗል። ቆንጆ ፋሽነብል የሆኑ ጆሮ ጌጦች ናቸው። እንግዲህ ሌላ እነዚህ ልጥፎች ውስጥ እስኪ እነሱ በተወሰነ እነዚህ እና ለልጆቻቸው ለሚፈልጉ ቤተሰቦች ለልጅም አሉ ለእናቶችም አለ። እዚህ ጋር አነስ ያለ ደግሞ ሁሌ የሚደረግ እነዚህ ላሳይሽ። እነዚህ እንግዲህ ሁሌ የሚደረጉ ይሄ በጣም የሚወደድ ነው እና ሁሌ የምታደርጊያቸው አይነት ዲዛይኖች ናቸው ሁሌ እና እነዚህ ግራማቸው 2.4 ነው። ለየት ያለ ነው። እዚህ ጋር የሆነ የአሸዋ አይነት ዲዛይን አለው። ለማንም ሰው ለእናቶች፣ ወጣትን፣ ለልጅም ይሆናል ለሁሉም መሆን ይችላል። እነዚህ ደግሞ ድሮም ያው በእኛ ጊዜም ለልጆች የተለመዱ ናቸው፣ ግን ለልጆች በጣም ቆንጆ ናቸው። ምክንያቱም አሁን ልጆች ይሄንን ካየሽ ራውንድ ሼፕ ነው እና ሲተኙም ብዙ የመውጋት ነገር ምናምን ስለሌለው ወይም ደግሞ በሱ በኋላ ቶሎ ለማድረግ እችን ያደርጋሉ። ይህችንም ልለካልሽ 1.3 ግራም ናቸው። የጆሮ ጌጦቹ ቀለል ያሉ ናቸው አይደል? በጣም ቀለል ያሉ ናቸው። እንደዛ አስበን ነው እኛም ብዙ ጊዜ የምናስገባቸው እና ተፈላጊነታቸውን በጣም ብዙ ጊዜ ሰዎች ይመርጧቸዋል። እነዚህ ደግሞ የእናቶች ነው። የእናቶች የሚታወቁ አይነት ዲዛይኖች ናቸው። እነዚህ እንደዛ 3.4 ናቸው። ግራማቸው በቀነሰ ቁጥር የሰው የመግዛት አቅሙም እየጨመረ ነው የሚሄደው እና ብዙ አናስቸግርም። በተለይ ለልጆቻቸውም ስጦታ መስጠት ለሚፈልጉ ቤተሰቦች እነዚህ ቀለል ያሉ ቆንጆ ዲዛይን ያላቸው የጆሮ ጌጥ ናቸው። እነዚህም በሌላ አማራጮች አሉ። ባይደወይ እነዚህ አሉ፣ እነዚህም አሉ። እነዚህ አሁን ፈርጥም ለማይፈልግ ሰው እነዚህን ማድረግ እንችላለን ማለት ነው። ያማምራሉ ዲዛይኖቹ። እንደዚህ ተደርገው ይቀርባሉ። መልካም። እንግዲህ ከዚህ ባሻገር ለፊቴ ላይ የተለያዩ አይነት የአንገት ሀብሎች ይታዩኛል። ትክክል። እናንተ ጋር ያሉትን በተወሰነ የዲዛይን አይነታቸውን፣ ግራማቸውን፣ እንዲሁ ዋጋቸውን ደግሞ እንመልከት። እዚህ ጋር ደግሞ የተለያዩ የአንገት ሀብሎች እናገኛለን። እችኛዋ በጣም ቀጭን የአንገት ሀብል ነች። እቺ በጣም ፋሽነብል የሆነ በጣም የሚያምሩ ይሄ ከአገር ባህል ልብስ ጋር ለዓመት በዓል የሚሆን ማጫወቻው ራሱ ለየት ያለ ነው። በጣም ነው ደስ የሚለው። ቆንጆ ማጫወቻ ነው። ለየት ያለ ነው። ተለቅ ያለ ነው እና ለብዙ ጊዜ ለኦኬዥኖች ምናምን ይመረጣል። ለሰርግም ይሆናል፣ ለዓመት በዓልም ይሆናል። ከሀገር ባህል ልብስ ጋር ድምቅ ያደርጋል። እዚህ ጋር ደግሞ እንደምታያቸው የተለያዩ ብዙ ናቸው። ያው እዛ ጋር የምታያቸው አሉ። እዚህ ጋርም ደግሞ የምታያቸው አንዳንድ ብዙ አይነት የአንገት ሀብሎች አሉና ከነሱ ዝም ብዬ አንዱን ሁለቱን መርጬ ያሳየሁሽ እና እነዚህም አሉ። ኤኒዌይ እነዚህ ደግሞ በጣም የዚችኛዋን ግራሟንና አጠቃላይ ዋጋዋን ይሄ 12.1 በዛሬው ዋጋ ኤክስትራ ነው እንደምታየው 32,000 ብር ነው በግራም የሚሆነው። 12.1 ይሆናል ማለት ነው። በዛ አባስተው ያው ሂሳቡን መስራት ይችላሉ። በግራም ዋጋ ቅድም እንዳልኩሽ በተለያየ አይነት ዲዛይን ሲመጡና ከመጡባቸው ሀገሮች ይለያያል ዋጋቸው። ከ25,000 ብር ጀምሮ ልሙጥ ቀለበት አለ ለምሳሌ። ከዛ ደግሞ ከፍ ስንል ኤክስትራ እንደዚህ አይነት ሀብሎች ደግሞ 32,000 ብር 31,000 ብርም ያሉ ሀብሎች አሉ። እነዚህ 32,000 ብር። ቀጭኗ ራሱ በጣም ነው የምታምረው። ግራሟ ምን ያህል ይሆናል? በጣም ትንሽ ነች። ቀጭን ለህፃን ነው ብዙ ጊዜ ለህፃናቶች ለክርስትና ነው የምትሆነው እና ኦልሞስት አትታይም ማለት ትችላለች። ለልጃቸው ክርስትና ለሚፈልጉ እንለካት 0.6 ያው ይሄም የግራም ዋጋው ቀደም ብለሽ እንደነገርሽኝ ነው። ትክክል ነው። 32,000 31,000 እንደዚህ ቀለል ሲሉ ትንሽ 1,000 ብር እንትን ይላል ይቀንሳል። በዛ ዋጋ መግዛት ይችላሉ ማለት ነው። እንደማየው እንግዲህ እናንተ ጋር አንገት ሀብል ላይም የተለያዩ አይነት ዲዛይኖች አሉ። ብዙ አይነት አማራጭ ነው ያለው። ከዛ በተጨማሪ ቀደም ብዬ ወደ እናንተ ገባ ስል ያየሁት
ብር ነው። ዛሬ በዋነኝነት እናንተ ጋር የመጣሁት ለወርቅ ቢሆንም ግን የተለያዩ አይነት የብር ዲዛይኖች ይታዩኛል። አሁን ላይ የብር ዋጋ በግራም ዋጋው ምን ያህል ነው? የዛሬ የብር ዋጋ እንግዲህ 1200 ብር ነው በግራም። የሚገርምሽ ነገር እኛ ሱቅ ላይ ብርም ማግኘት የሚፈልግ ከስተመር ካለ እሱን አቬለብል ማድረግ ነው ዋናው። እነሱ ረክተው ወይም ደግሞ የሚፈልጉትን ነገር አግኝተው መውጣታቸው ስለሆነ ልክ እንደ ወርቅም የራሱ የሆነ ከስተመር ያለው ወይም ደግሞ የራሱ የሆነ ቫሊዩ ያለው ነው ብር። ስለዚህ በዛ ዋጋ እንደምታየው ያው የአንገት ሀብሎችም አሉ፣ ለካልቸራል ቀኖችም የሚደረጉ ማጫወቻዎች አሉ። እነሱን እንግዲህ ብርም ያገኛሉ ማለት ነው 1200 ብር በግራም። ስለዚህ የወርቅ ወዳጆችም የብር ወዳጆችም እናንተ ጋር መጥተው ምንም አያጡም ማለት ነው። ትክክል፣ ሁለቱም አለን፣ ሁለቱም ይገኛል። ጥሩ ሳምሪ፣ እነዚህን ወርቆችንም ወይም ብሮችንም ማግኘት ለሚፈልጉ አድራሻችሁ የት ነው የሚገኘው? እሺ፣ እኛ እንግዲህ ሉና ወርቅና ብር እንባላለን። የምንገኘው ፊጋ መብራት ዝቅ ብሎ ወደ ፍየል ቤት መሄጃው ላይ ነው። መደወልም የሚፈልጉ ከሆነ ደግሞ በ0972 77 77 70 ይደውሉልን። ከዛ በተጨማሪም ደግሞ ቴሌግራም ቻናል አለን፣ ቲክቶክ አለን፣ እዚሁ ዩቲዩብ ቻናልንም አለን በሉና ጎልድ ስም አለና የተለያዩ ዲዛይኖችን እንግዲህ በዚህ የተለያዩ የሶሻል ሚዲያ አማራጮች እንግዲህ መደወልም ለሚፈልጉ ኮንታክት ማድረግ ይችላሉ። የተለያዩ አይነት ዲዛይኖችንም መምረጥ ይችላሉ ማለት ነው እና ሰብስክራይብ አድርጉ በዚህ አጋጣሚ ዩቲዩብ ቻናላችን። በጣም ጥሩ። እንግዲህ ያው መጪው ወቅት የሰርግ ነው። የጋብቻ ቀለበት ለሚፈልጉ ወደ እናንተ ጎራ ብለው ያሉትን የወርቅ አይነቶች እንዲመርጡ የወደዱትንም እንዲገዙ መልእክቴ ነው። ስለነበረን ቆይታ ከልብ ነው የማመሰግነው። እኔም አመሰግናለሁ።